ጤና ለሰጠው ሰው እድሜውን ላደለው ጤና ለሰጠው ሰው እድሜውን ላደለው አውዳመት ደስታ ነው አውዳመት ጸጋ ነው። በጣም ለረጅም ጊዜ ሳስበው ነበረ። ምክንያቱም ቶፋ ኪያ ሁሉም እና አኑ ብልህ ሁሉም ለኔ ፋሚሊዎቼ ናቸው ነው ከነሱ ጋር መጣላት አልችልም። ታውቃለህ እንደ ወንድሜ ናቸው ከዛ በላይና ለኔ ብዙ ነገር አድርገውልኛል። የዛኔ አለማወቅም ነው። ሁለተኛ ነገር ደግሞ የነበርኩበት ሁኔታዎች እንደዚህ አይነት ስራዎችን እንድሰራ ስላስገደደኝ ነው። አሁን ላይ ግን ምንም ቢሆን አንቺም ከጎን ያለሽ ብዬ አስባለሁ። ይቅር ብዬሻለሁ ከአንጀቴ ቃጠል ቢጋየም ስሜቴ አዲያ ምን እላለሁ እንዳሻሽ አንቺው ላይ ይቅርታ ከመጣሽ ይቅር ብዬሻለሁ አንጀቴ ቢቃጠል ቢጋየም ስሜቴ። እኔ የምፈልገው በቃ የሰላም እንቅልፍ ነው። የሰላም ህይወት ነው። ሀብቱን ምንም ሆነ ያንተ ነው አይደለ? ያባት ነው። ያባት ደግሞ ያንተ ነው። ባለድርሻው አንተ ነህ። እሷ ልትወስደው በምንም ታምራት የህይወቴ ህይወት አንቺ በመሆንሽ አንቺ በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ። ሰላም ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን። በመጀመሪያ ደረጃ ግን እንኳን ለፋሲካ በዓል በሰላም አደረሳችሁ። እንኳን አደረሳችሁ በልን ፋሚሊዎቼ፣ እንኳን አደረሳችሁ። እንዴት ናችሁ? እኛ በጣም ደህና ነን። ፋሲካ መስለን ነው ዛሬ እንግዲህ እኔና ዘኪ ተገኝላችሁ። ዘኪም ፏ ብላል፣ ፋሲካ መስላል። እኔም እንደምታዩኝ አበሻ ቀሚስ ለብሼ ፏ ብዬላችኋለሁ። ያው የሴተላጤ ነገር ትንሽ ነገርም ብትሆን በአቅሜ ትንሽ ፕሮግራም ፋሲካን ከፋሚሊዎቼ ጋር ላክብር ብዬ አዘጋጅቻለሁ። ያው ትንሽ ነገር ናት፣ ግን በሰፊው በዳግማዊ ትንሣኤ በደንብ እንገናኛለን። ለአሁኑ ግን ለእናንተ ለፋሚሊዎቼ ዘኪም ደህና መሆኑን እኛም ደግሞ በዓልን በጥሩ ሁኔታ እያከበርን እንደሆነ ለማሳየት ነውና እናንተ ውድ ቤተሰቦቼ መወዳችሁ የምትወዱኝ በጣም ስለምትከታተሉኝና የዘኪንም ጤንነት ሁሌ ማወቅ ስለምትፈልጉ በኮሜንትም በውስጥም ስለምታዋሩኝ ዘኪ እንዴት ነው ደህና ነው ወይ ስለምትሉኝ ባይዘው በጣም ነው የሚወዱ ፋሚሊዎቼና ስለምትሉኝ እሱ ደህና መሆኑንና ጤንነቱን ላሳያችሁ ነውና በዓልን ደግሞ ዛሬ እምር ፍክት ብሎ ልናሳልፍ ነው። እኔና ዘኪ ብቻ በቤታችን አጋጣሚ ሆኖ ነኪያ እና አኑ በዓል ስለሆነ የራሳቸው ፕሮግራም ስላላቸው ቤታቸው ናቸው። ለዳግማዊ ትንሣኤ ግን ፕሮሚስ ቃል ገባላቸዋለሁ። ለዳግማዊ ትንሣኤ እዚህ በሰፊው አይደል ዳቦ አስደፍተን ጠላን ጥለን በሰፊው እንጠራቸዋለን። እስከዛው ግን እኛ ከእናንተ ጋር እንቆይ ብለን ነው። እንዴት ናችሁ ታዲያ? እንዴት ነህ ታዲያ ዘኪ? አሁን እኔ ጋር መታሃል። ያው የበዓሉ ፕሮግራም ጸጥ አቀባበል ነው ላንተ አይደል? አዎ በጣም ደስ ብሎኛል። እንደዚህ ሰብሰብ ብዬ ደስ ብሎኛል። እንደዚህ አይነት ነገር እንትን ካልኩኝ ቆይቻለሁ። የእውነት በዓል ምናምን ነገር እንደዚህ ከቤተሰብ ጋር ሰብሰብ ብለህ ካከበርክ ትንሽ ቆያለ? አዎ ትንሽ ቆየውና አሁን ላይ ግን እንደዚህ አንዱ ምናምን እኔንም እንደዚህ አይነት ልብስ ገዝተሽልኝ እንደዚህ በማየት በጣም ደስ ብሎኛል። ልብሱንም ወድጃለሁ። ልብሱን ወደድከው? በዚህ አጋጣሚ ላመሰግንሽ ወዳለሁ። ችግር የለውም። ምስጋና ግን ኪስ አይገባም ፋሚሊ። በዓል ስለሆነ እንደ በዓሉ ብር እጠብቃለሁ። ስለዚህ ብር ይሻለማ ስራ ይስቃልና ግን አምሮብሃል። እንዲሁ ዝም ብዬ ነበር በግምት አለካውህም። በግምት ነበር የገዛሁት ግን መዘው ልክ አልሆነም። ስክክን ያለው ማለት ነው። እና ግን ፋሚሊዎች እናንተ እንዴት ናችሁ? በዓል እናንተ ጋር እንዴት ነው? በምን እያለፈ ነው? እንዴት ነው? እየበላችሁ ነው ወይ? እየጠጣችሁ ነው ወይ? ተበላ እንዴት ነው? እስቲ ጻፉልኝ በዓል እንዴት እንዳሳለፋችሁ ከቻላችሁ በኮሜንት እና እኛ ደግሞ እንደዚህ ሆነ ነው። እኔና ዘኪ ዛሬ ቤታችን ሆነ ነው በዓልን እያሳለፍንላችሁ ያለ ነው። ያው እንዳልጠፋባችሁ ብለን ነው ካሜራውን ያበራንላችሁ። ግን ሞቅ ሞቅ እናደርጋለን አይደለ ዘኪ? ምክንያቱም ዘኪ ቃል ገብቶልኛል ለቤተሰቦቼ ይዘፍንላችኋል። የበዓል ፕሮግራም እጨፍራለሁ ብሎኛል። እንከፍታለን፣ ዘፈኑን ይጨፍራል፣ እስክስታ ምናምን ይዘፍንላችኋል። በዚህ አጋጣሚ ደግሞ አንቺም አምሮብሻል ሳልናገር ማለፍ አልፈልግም።
ወይ በጣም እያሽከረመመኝ ነው ፋሚሊ። ምንድነው ነገሩ? በጣም እየተሽከረመምኩ ነውና ሀቅ መናገር ያው ውበት ማድነቅ ማሽኮርመም ሳይሆን ያው ውበት ማድነቅ ስላለብኝ ነው። የሆነ የተሰጠሽ ቃላት ያጥረኛል። በጣም ነው የማመሰግነውና እስቲ ጥጣ መጀመሪያ ጉሮሯችንን እንትን በል ኬኔቶ ነው። እሺ ጠላ አይደለም፣ አያሰክርም። ኬኔቶ በወይን ብርጭቆ ነው እየጠጣን ያለን። ለማንም ችርስ እንባባል። እሺ ችርስ። እሺ በዓል እንዴት ነው? በዓል አለም ሳምንት እንዴት አለፈ? ሳምንቴ በጣም ደስ የሚል ነበረ። ደስ ያለ ምንድን ነው? እኔ ጋር በመምጣት ነው? አዎ አንቺ ጋር በመምጣቴ በቃ ስልሽ ከዛ ቤት ወጥቼ አሁን ላይ ጥሩ ሁኔታ ላይ በመገኘቴ በጣም ደስ ብሎኛል። ወደ ራሴም እየተመለስኩ ነው፣ እግዚአብሔር ይመስገን። በቃ ወደፊት ደግሞ የሚሆነው ነገር አይታወቅም። ከዚህ የተሻለ ሰው ለመቆየት ፈጣሪ እስቲ ፍቃዱ ነው። በጣም ደስ ይላል። ባይዘው ዘኪ ማለት ነው ከምላችሁ በላይ ጥሩ ሁኔታ ላይ ነው ያለው። በጣም ለውጥ ላይ ነው ያለው። ቤተክርስቲያን ሄዶ ከመጣ በኋላ ጸበል እንዳልኳችሁ በየጊዜው ይሄዳል ነው። ጸበልም ሆስፒታልም ትሪትመንት ይደረግለታልና በጣም ቀን በቀን ጊዜው በሄደ ቁጥር ጊዜያቶች በሄዱ ቁጥር በየጊዜው ለውጥ እየታየ ነውና እኔ በጣም በራሴ ያለው አንተ ላይም በራስ ላይ ለውጥ እያየ ነው አይደለ? አዎ እንዴ በጣም በቃ እንደዚህ ራሱ ቁጭ ብዬ እያወራሁሽ አይደል? ለስነ ስርዓት እያወራኝ ነውና አወራሩም ተቀይረዋል፣ ሁሉ ነገሩ ተቀይረዋልና አይናፋር ሆነዋል። በዛ ላይ ማሽኮርመም ጀምረዋል። እና ፋሚሊዎች በጣም አሪፍ ላይ ነው ያለውና ለተጨነቃችሁ ሁሉ ደህና ነው፣ አትጨነቁ። ዘኪን በሚገባው እየተንከባከብኩት ነው። ማድረግ ያለብኝ ነገር ሁሉ ለሱ ጊዜ ሰጥቼ እያረኩለት ነውና እና ለውጡን በማየቴ ደግሞ በጣም ደስተኛ ነኝ። እኔም ፋሚሊዎቼም በጣም ደስተኛ ነንና ያንተ ለውጥ ደግሞ የኛ ልፋታችን ውጤት ሲሆን ደግሞ በጣም ደስ ይላል እና በርታልኝ፣ ጠንከርልኝ። እሺ አሁን ጨፍርልኛለህ? በዓሉን ለመቅመቅ ታደርግልኛለህ ወይስ ምንድነው ሐሳብህ? አረ ጨፍርልሻለሁ። ደግሞ ለመጨፈር ምን ችግር አለ? ግን ከዛ በፊት የሆነ አንዳንድ ነገር ብናወራ ደስ ይለኛል። ምንድነው? አሁን ለምሳሌ አሁን እኔ እግዚአብሔር ይመስገን አሪፍ ሁኔታ ላይ እገኛለሁ። እየተሻለኝም ወደ ራሴም እየተመለስኩ ነው። ለፋሚሊዎቼ ንገርልኝ። ወደ ራሴም እየተመለስኩ ነው። በዚህ አጋጣሚ ይሄ ሁሉ ከጎን የሆነሽ ስራሽን ትተሽ ምናምን እኔ ጋር ትሪት ለማድረግ እኔን ስለወሰድሽኝና ለእኔ ሙሉ ጊዜሽን ሰተሽ እዚህ ስለተገኘች በጣም አመሰግናለሁ በመጀመሪያ። ሁለተኛ ነገር ደግሞ አሁን ላይ እግዚአብሔር ይመስገን እኔም ራሴን እያወቅኩኝና በቃ አሪፍ ደረጃ ላይ እየመጣሁ ነው። ስለዚህ በዚህ አጋጣሚ ደግሞ የተሹን ስራ ጀምረሽ እኔም ከስር ባግዝሽ እና ለእኔ ስትይ ያቆምሽውን ስራ እንደ አዲስ ጀምረሽ ራስሽን ህይወትሽን እንድትይ ደስ ይለኛል ለማለት ያክል እና እሞክራለሁ። ወደ ስራዬ እመለሳለሁ። ግን ወደ ስራዬ የምመለሰው ሙሉ ለሙሉ አንተ ጤነኛ ስትሆንና አንተ ስድንልኝ ሙሉ ለሙሉ ልቤ ረፍ ይላልና ከዛ ወደ ስራዬ እመለሳለሁ። እሱን ቃል እገባላለሁ። መመለስ አይቀርም ግን ሙሉ ለሙሉ ስድን ያኔ እመለሳለሁ። ምስጋናው ደግሞ ብዙ አልፈልግም። ምስጋና ኮራስ ልብ ማለት ነው። ኪስ የሚገባ ነገር ካልሆነ አልቀበልም። እንግዲህ ዛሬ በዓል ነው አይደል? ነው አይደለም ወይ? ካልሆነ ጨፍርልኝ ወይ እስክስታ ምታልኝ፣ እስክስታ ይወረድልኝ እንጂ ካልሆነ አይሆንም። በዓልን ሞቅ ደመቅ እንድናደርግላቸው ለፋሚሊዎቼ አንድ እስክስታ በዛው የማንን ዘፈን ልክፈት ነው? የበዓል ዘፈን ምን እንታለን? እሷ ትስፈን እኔ ጨፍራለሁ። እኔ አልችልም ማለት ዘፈን አልችልም። እሺ አጨብጭቢ። ቢት ስጭኛ ታዲያ ዝም ብዬ እኮ የበዓል ዘፈን የማን አለ የምታውቀው? የማን እስቲ ካሜራማን ተናገረ። ካሜራማን እስቲ የበዓል ዘፈን አያውቅም ካሜራማናችንም የበዓል ዘፈን እስቲ ከስልካችን ላይ እንፈልግ የበዓል ዘፈን ማን አለ? እንኳን አደረሳችሁ አመልማል ትዝ ትለኛለች። ሌላ ማን አለ? ማን አለ? ልክ ነህ። ማን አለብሽ ዲቦ? እሷም ትዝ ትለኛለች። ፈረሰኛው ምናምን ዘፈን ያው አልያዝ ብለኝ ነው ዘፈኑን ብዙም ስለረሳሁት ነው። እሺ እኔ ከፍትላለሁ።
የማንዩን የዘገሊላ ቤት ማለት ነው እሱ አሪፍ ቤቱ ነው እኔ ጃማ አላቃቸው የእንትናን ማነው ስሟ አውደ ዓመት ደስታ ነው አውደ ዓመት ደስታ ነው ጤና ለሰጠው ሰው ዕድሜውን ላደለው ጤና ለሰጠው ሰው ዕድሜውን ላደለው አውደ ዓመት ደስታ ነው አውደ ዓመት ጸጋ ነው ምስፈነጣለን ባህላችን ለሲላ በቃን አምላክ ይመስገን ምስፈነጣለን ባህላችን ለሲላ በቃን አምላክ ይመስገን አውደ ዓመት ጊዜው ጠብቆ ነው አውደ ዓመት ይሰባሰባል እኔም ላጫፍር እንዴ ብቻዬንማ ካሜራው ወለጭ ብልና አውደ ዓመት ዳቦ አውደ ዓመት ተቃጠል እንኳን አደረሰሽ። በዚህ አጋጣሚ በድጋሚ እንኳን አደረሰሽ። እንኳን አብሮ አደረሰሽ። ወይዘሮ የመጀመሪያ ፋሲካ በዓላችን ነውና የመጀመሪያ ፋሲካ በዓላችን አንድ ላይ በማክበራችን ነው። በጣም ደስ ብሎናል። ደስ ብሎኛል። እነማንን ደስ ያለን? ደስ ብሎናል ፋሚሊዎች። ግን አንድ የዘፈን ግብዣ አለው ዘኪ። አረ እንደዚህ ያዘፈን እሺ ድምጽ አያምርም። ምን እንዳልዘፈን የኔስ ያምራል ዘፈኖችን ስለምወዳቸው ነው እንጂ ድምጽ ያምሮኝ ዘፍንላቸው ፋሚሊዎቼ በጣም ነው የሚወዱትና አንድ የባህል ዘፈን እንዘፍንላቸዋለን። ከዛ በኋላ ዘፈን እኔ አላውቅም። ፋሚሊ ይቅርታ አድርጉልኝና የባህል ዘፈን አላውቅም። እኔ ባይሆን ዘፈን ምረጪና የባህል ባይሆን ትንሽ የቻልኩትን ልሞክር። እሺ ዘፈን ዝፈንልንና ከዛ በኋላ እነሱም ወደ ባህላቸው ይሄዳሉ። እኛም ደግሞ ካሜራችንን እናጠፋለን። እንደምንወዳቸው ጤነኛ እንደሆንክ እንደተሻለ ለማሳየት ነው። ግን ከዛ በፊት ዝፈንልኝ እኮ ምን የሚለውን ዘፈን ምን የሚለውን ትዘፍናለህ እኮ ምርጫ ካንቺ ዘፈን ግን እንችል ምን የሚለውን ይፈነልን ፋሚሊ የአቤል ሙሉጌታ ይሁን። በጣም ወዶ ዘፈን ግን ዘፈኑ ማለት አይሆንም። ባይሆን የአቤል ሙሉጌታን ከወደደችው የአቤል ሙሉጌታን አንድ ዘፈን ልስማ። እሺ ዘፈንልኝ የአቤል ሙሉጌታ ሞዶን እሺ አንተ ተወደደ ይቅር ብዬሻለሁ ከአንጀቴ ቃጠል ቢጋየም ስሜቴ አዲያ ምን እላለሁ እንዳሻሽ አንቺው ላይ ይቅርታ ከመጣሽ ይቅር ብዬሻለሁ ከአንጀቴ ቢቃጠል ቢጋየም ስሜቴ አዲያ ምን እላለሁ እንዳሻሽ አንቺው ላይ ይቅርታ ከመጣሽ ገፋሽም ብዬ ክፉ ሳልልሽ ጎዳሽም ብዬ ከቶም አልጠላሽ ተነሽ ከእግሬ ላይ ይቅር ብዬሻለሁ አልቀነሰም ፍቅሬ ዛሬም ወድሻለሁ ከተሰማሽማ ምን እላለሁ ወድሻለሁ ከተሰማሽማ ምን እላለሁ ብዬ ደሞ ለምን ብዬ የምገፋሽ አንቺን ባፌ ክብርሽን ገድዬ ብዬ ኧረ ለማን ብዬ በክፉ ምትራሽ ነው ይቅርታ ተብዬ ቀንቀመጥሽ እንቀመጥና የወዳጃችንን እናውራ። ትንሽ አዝናንተናቸዋል ፋሚሊዎቻችን። ሀባብ ውስጥ ይህን ነገር አለ። ለምን? እሺ ፈንድሻት ካሜራ ማን እናጠገባል እና ያዝ ፈንድሻ። አንቺም ያያ እሺ ለማውራ
ፋሚሊዎችም ብለናል። ፋሚሊዎቿ አንድ ነገር ግን ነገር አስቤያለሁ። በበዓል ቀን ቢሆንም በደንብ ያዝ ብላ ካሜራማን የጨረሰው ፈንድሽ። በበዓል ቀን ቢሆንም አንድ ነገር ልነግርህ እፈልጋለሁ። ከነቶፋ ጋር እንድትታረቅ እፈልጋለሁ እና አቃለው ጥሩ ሁኔታ ላይ አይደለም ያላችሁት እና ቶፋ በመጨረሻ ስትገናኙ ሙሉ ለሙሉ አንተን ጥፋተኛ አድርጎ ነበረ። በእርግጥ እሱ ብቻ አይደለም ጥፋተኛ ያደረገ፣ እኔም ጥፋተኛ አድርጌ ነበር አይደለ? እና ሁሉ ነገር ግን ሳጣራ ሁሉ ነገር እውነት ሲወጣ ያንተ ጥፋት ብቻ እንዳለ የእናትህም እጅ ሙሉ ለሙሉ እንዳለበት አውቄያለሁ። እና ቶፋ ይሄንን ነገር አያውቅም። ስለዚህ ከእሱ ጋር እንድታረቁ ስለምፈልግ ላስታርቃችሁ አስቤያለሁ። በዚህ ጉዳይ ላይ ምን ትለኛለህ? እኔም በጣም ደስ ይለኛል፣ ብታረቅ ደስ ይለኛል። ያው ያኔ ባለማወቅ ያጠፏቸው ጥፋቶች አሁን ላይ እየጎዱ ናቸው እና አሁን ላይ ከሁሉም ጋር ይቅር ተባብዬ ያው ፋሲካ ነው። በፋሲካው ይቅርታ ተባብለን ሁላችንም ተታርቀን ያው ከዚህ በኋላ ያለውን ህይወቴን ማስተካከል ነው የምፈልገው። ከዚህ በፊት ለነበረው ህይወቴ ያጠፏቸውን ጥፋቶች አሁን ላይ ይቅር ተባብዬ ከማንም ጋር ወደፊት ያለውን ህይወቴን ማስተካከል እፈልጋለሁ እና በዚህ አጋጣሚ ሳስበው የነበረ ጉዳይ ነው። ልጠይቅሽም ብዬ ነበር። ከአንቺ ስለመጣ ደስ ብሎኛል። ብታረቅ እኔም ደስ ይለኛል። የእውነት። ስለዚህ ፈቃደኛ ነህ ማለት ነው? አዎ። ስለዚህ የሆነ ቀን ሰርፕራይዝ አደርግሃለሁ። በጣም ለረጅም ጊዜ ሳስበው ነበረ። ምክንያቱም ቶፋ፣ ኪያ፣ ሁሉም እና አኑ ብልህ ሁሉም ለእኔ ፋሚሊዎቼ ናቸው ነው ከእነሱ ጋር መጣላት አልችልም። ታውቃለህ፣ እንደ ወንድሜ ናቸው ከዛ በላይ እና ለእኔ ብዙ ነገር አድርገውልኛል። ስለዚህ አንተንም ድጋሚ ቤት ማምጣቴን ካወቀ ቶፋ ትንሽ ሊናደድብኝ ስለሚችል ላስታርቃቸው ያሰብኩት ለዛ ነው። እና ቶፋ አላወቀም ነበር። ያው መጀመሪያ ላይ አንተን ጥፋተኛ አድርጎ ነበረ በብዙ ነገር። በእርግጥ እሱ ልክ ነው፣ ጥፋት የለበትም። ምክንያቱም በሰዓቱ ነበረ እኔም መስሎኝ ነበረ ኢቨን ሁላ ወደ እናትህ ጋር እስከ መመለስ ደርሼ ነበርና ያንን ታደርግ ነው የእናት ክፉነት ላይ የቻልኩትና መጀመሪያ አንተ መታመመን ሁላ አላመንኩም ነበረ። አስመርምሬ ነው ሁሉን ነገር የደረስኩበትና ያንን ነገር ቶፋ አያውቅምና ያን ነገር ልነግረው አስቤያለሁ። አንተ ፈቃደኛ ስለሆንክ ደግሞ በጣም ደስ ብሎኛል። በዓላችንን ደግሞ በእርቅ በሰላም መጀመራችን ደግሞ ደስ ይላል። የሆነ ቀን ሰርፕራይዝ አረጋለሁ ሳገናኛችሁ። ላንተም በአካል አግኝቻት ይቅርታ መጠየቃት ደስ ይለኛል። ይቅርታ ታደርግልኝ። ያው የዛኔ አለማወቅም ነው። ሁለተኛ ነገር ደግሞ የነበርኩበት ሁኔታዎች እንደዚህ አይነት ስራዎችን እንድሰራ ስላስገደደኝ ነው። አሁን ላይ ግን ምንም ቢሆን ያው አንቺም ከጎን ያለሽ ብዬ አስባለሁ። ትረጅኛለሽ። ስራ ምናምን ጀመረ በራሴ የሆነ ነገር እንዳለ በደንብ እረዳለሁ። ስለዚህ ሁሉንም ይቅርታ ምናምን ብዬ ወደ ራሴ እንድመለስ ነው የምፈልገው። በቃ የሰላም ህይወት ነው የምፈልገው። ያለፈውን ህይወቴን ረስቼ አሁን ላይ በሰላም መኖር ነው የምፈልገው። ምክንያቱም በቃ ከፍቶኛል ሁሉም ነገር ያሳለፍኩት ነገር ቁጭ ብዬም ሳስበው የማይሆን ነገሮችን ሰርቻለሁ። አሁን ላይ ግን በቃ በጣም ሁሉም እንዴት ነው በቃ እንትን ብሎኛል፣ ቁጭቶኛል። ያደረኩት ነገር በሙሉ ስለቆጭኝ አሁን ላይ ሁሉንም ይቅርታ ጠይቄ በቃ የራሴ የሰላም ህይወት ነው የሰላም እንቅልፍ ነው መተኛት የምፈልገው። አንቺም የተቻለሽን አድርገሽ ከእነሱ ጋር ብታስታርቂኝና የሰላም እንቅልፍ ነው ሀሳብህን ማስታረቅ ስለሆነ በጣም ደስ ይለኛል። ለማስታረቅ ነው ህልሜም እና እሱን እናደርገዋለን። እና ደግሞ ዋናው ያንተ ጤና በጣም ጥሩ ሁኔታ ላይ መሆኑ ነው ትልቁ ዋናው ሀሳብና ሌላ ደግሞ ምናልባት የእናትህን ጉዳይ ደግሞ እንዳልኩ አልተውኩትም፣ ልተውም አልችልም። የእናትህንም ጉዳይ በስነ ስርዓት እንፈተዋለን ነው የምልህ። ስለዚህ እኔ እዚህ ጋር የእናቴ ጉዳይ ምናምን ምንም አያሳስበኝም። በቃ አሁን እኔ ከእሷ ጋር መገናኘት አልፈልግም። ያለፈው አልፏል። ይቅር መባባሉ እግዚአብሔር ይቅር እንድንባባል ነው ለእኛ ሲል ነው የተሰቀለው እና ይቅርታ አድርጌላታለሁ። ይቅርታ ባብያለሁ። ሀብቱንም ከፈለገች ልሰጣት እኔ ዝግጁ ነኝ። ትውሰደው። ምንም የምፈልገው ነገር የለም።
እኔ የምፈልገው በቃ የሰላም እንቅልፍ መተኛት፣ የሰላም ህይወት መኖር። ሀብቱን ምንም ሆነ ያንተ ነው አይደለም? የአባት ደግሞ ያንተ ነው። ባለድርሻው አንተ ነህ። እሷ ልትወስደው በምንም ታምራችን ነው። ከዚህ በኋላ ደግሞ ሙሉ ጤነኛ ስትሆን ደግሞ በደንብ አቅም ሲኖር እኔም አግዝሃለሁ። በደንብ መቀበል ካለብን በስነ ስርዓት ሄደን እንቀበላታለን እንጂ ትውሰደው ብሎ ነገር የለም ዘኪ። ምክንያቱም አባቴ ይሄንን ሁሉ ነገር ያለፋው ይሄንን ሁሉ ነገር ያደረገው ላንተ ነው እንጂ እንዲመና እንዲቀር አይደለም። እና ይሄንንም ቢያይ ደግሞ እሱ ደስ አይለው። ስለዚህ ያንተን የሆነውን ነገር ሁሉ እናስመልሳለን። ግን ከዛ በፊት ያንተ ጤና ስለሚቀድም ነው መጀመሪያ ለጤና ቅድሚያ የሰጠነው። ጤና ሲመለስ ደግሞ ያንን ወደዛ ጉዳይ እንገባበታለን። አልረሳሁትም ለማለት ነውና የእርቁን ጉዳይ ደግሞ እሺ ስላልከኝ ስለተስማማህ በጣም አመሰግናለሁ። ቴንክ ዩ ካላከጠረኝ ምስጋና ኪስ አይገባም። ባል ቦርሴ ታዲያ ቦርሴ ነው ካሜራ ቦርሴ የለም ተያዝኳ። ቦርሴ አጠገቤ የለም አልያዘኝም። ፋሚሊ ቦርሴ አጠገቤ የለም። ቅድም ብለሽኝ ስለምን ነበረ እና ሞቅ እናድርገዋ። በምን ሞቅ እናድርገው? እስቲ ካሜራማን በምን ሞቅ እናድርገው? ካሜራማን እና አይዲያ ብትጠይቀው ያው ምን እናድርገው ስለዚህ እንደንስ በአንተ ምርጫ ነው። እንደንሳ እንደንስሽ እሺ። ምን አይነት ዳንስ እንደንስ? ለበዓል ግን እስክስታ ነው ዳንስ ነው? መጀመሪያ ጊዜ አለው ባይዘው ጀንትማን በዚህ ነኝ ዘፈን ይከፍታል ሬዲዮ መታ ያደርጋላ። ከዛ አባባ እኔ ማውቀው እንደዛ ነው። ሬዲዮ መታ ዘፈን መርጣ ከዛ ይከፍታል። አንዳንድ ሰው ያስደንሳል አይደል? በዚህ ማለት ችግር የለውም። እንደምሳሌ አገልግሎት ነው እንደዚህ። ከዛ ስሜት እንደዚህ እንደዚህ እሺ ደስ ይላል። የህይወት ህይወት አንቺ በመሆንሽ አንቺ በመሆንሽ እባክሽ ፍቅሬ ሆይ አልጥፋ ከፊትሽ ምንም ባይታይም መልኬ ላይ ባይሳል ያንቺ ፍቅር ገብቶ ልቤ ውስጥ ይጨሳል። ደስ ይሎናል። እንደዚህ ሃፒነስ ሆናናል። በዓልን ፋብለን ከዘኪ ጋር የመጣንላችሁ ስለተጨነቃችሁ ነው እና ዘኪ ወንድሙ ይዞት ከመጣ በኋላ እኔ ጋር ነው ያለው። በደንብ የተንከባከብኩት ነው። ጠባቂዎችም አሉ ከውጭ እና በደንብ ከዚህ በኋላ በስነ ስርዓት የተንከባከብኩት ነው ያለሁት እና መድኃኒቱንም እየወሰደ ነው ያለው። በደንብ አትፍሩላችሁ ነው። ምንም የሚያስጨንቅ ጉዳይ የለም። የእናትየዋንም ጉዳይ ደግሞ መከታተል ካለብኝ በደንብ እከታተላለሁኝ እና እንኳን አደረሳችሁ። እንኳን አብሮ አደረሰን። መልካም በዓል፣ መልካም የትንሣኤ በዓል እየተመኘንላችሁ በዓሉ የሰላም፣ የጤና፣ የደስታ፣ የፌሽታ ይሁንላችሁ። ከቤተሰቦቻችሁ ጋር የምትገናኙበት፣ ከዘመድ አዝማድ ጋር የምትገናኙበት የሰላም የፍቅር በዓል ይሁንላችሁ። ጾም መፍቻ እንደመሆኑ ለተመልካቾችሽ አንድ ነገር ማለት እፈልጋለሁ። ይቻላል። አየሩን ለዘኪ ሰጠዋለሁ። አየሪን ልጨርስ ነውና እንኳን አደረሳችሁ። በጣም ወዳችኋለሁ ፋሚሊዎች። ሁሌ ስለምታበረቱኝ፣ ሁሌ ከጎኔ ስለምትሆኑ
ከምላችሁ በላይ ማለት ቃላት ያጥረኛል ስለናንተ ማለት ነውና በዘኪ ጉዳይ ላይ ደግሞ ብዙዎቻችሁ ሰፖርት አድርጋችሁኛል። በጣም እየደገፋችሁኝ ነበርና ብቻዬን እንዳልሆንኩኝ አሳይታችሁኛል። የሱ መዳና የሱ ለውጥ ደግሞ በሙሉ አይታችሁ እግዚአብሔር ይባርክሽ ብላችሁ ለመረቃችሁኝ እናንተንም እግዚአብሔር ይባርካችሁ። በጣም ወዳችኋለሁና የእናንተ ጸሎት ነው እኔን እዚህ ያቆመኝና ዘኪንም አሁን ያለበት ሁኔታ ላይ እንዲሆን ያደረገውና የእናንተ ጸሎት እስቲል አሁንም አይለይን። ጸልዩልኝ፣ ዘኪን አስቡልኝ። ሌላ ደግሞ አየሩ ለዘኪ ሰጠዋለሁ። እኔ በበኩሌ ጨርሻለሁ። በጣም ወዳችኋለሁ። ዘኪ ደግሞ ፋሚሊዎችን የምትላቸው ነገር በላቸውና ካሜራውን አጥፍተን እኛ ፏ እንላለን። በድጋሚ እንኳን አደረሳችሁ። በመጀመሪያ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ እላለሁ። ሁለተኛ ነገር ደግሞ ያው የአንቺም ፋሚሊ ማለት እነ ኪያንም ስለሚያውቋቸው ኪያ ያኛው ነገር ውስጥ በሙሉ የገባሁት አንቺን ብቻ እና እነ ቱፋን ብቻ ሳይሆን የአንቺንም ፋሚሊ ይቅርታ ማለት ስላለብኝ ያው በዚህ አጋጣሚ ይቅርታ ያው በፋሲካ በዓል እናንተንም ይቅርታ ልጠይቅ ፈልጋለሁ። ያው ተሳስቼና ሳላውቅ ያደረግኩት ነገር ነው። አሁን ግን ከስህተት ተመሬ ወደፊት ደግሞ ጥሩ ሰው ሆኜ ለእናንተም ለማሳየት እሞክራለሁ። እኔ በእኔ በኩል ያለውን ነገር ይቅርታ ብያለሁ። ይቅርታውን ተቀበል። ያው እያነበው ነው። ይቅርታውን ተቀበል። እኔ ተቀብያለሁ። እኔ አልችልም፣ አንተ ታውቃለህ። እነሱም ፋሚሊዎቼ አይችሉም ይቀበሉሃልና በቃ ብዙ ወሬ አንተዛባችሁ። ለበዓል አንጥፋ ብለን ነው። በዓልን ፏ ብላችሁ አሳልፉልን። እንወዳችኋለን። ከኛና ከዘኪ ነው ከኔና ከዘኪ እንወዳችኋለን። እንኳን አደረሳችሁ እና ካሜራ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አሁንም አትርሱ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁኝ፣ ምክንያቱም የእናንተ ሰብስክራይብ ቪውን ይገፋዋልና ወደ እናንተ ቶሎ ቶሎ እንዲመጣ ይረዳዋልና ሰብስክራይብ በማድረግ አግዙን። እኔና ዘኪ ላይክም አድርጉልን። እንወዳችኋለን። እንኳን አደረሳችሁ።